አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ የኔ ቤተሰቦች እንዴት ዋላችሁ? እንዴት ናችሁ? ደህና ናችሁ? አማን ናችሁ? እንግዲህ ወላሂ ይሄ ልጅ ማለት ነው የምሬን ነው። በጣም 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 ደስ የሚል ልጅ ነው። በጣም ፈጣሪ ይወደዋል። የምር ማለቴ ስራ ማለት እንደዚህ ነው። የገዛ ወንድምን እየካዱ የገዛ እህትን እየካዱ እናትን አባትን ለገንዘብ ተብሎ ወንጀል ተመስራት ጉልበት ያለው ሰውና እውቀት ያለው ሰው እንደዚህ ያለ ስራ ቢሰራ እዱናውንም አኪራውንም ያሳምራል። አሁን ይሄ ልጅ የሚያጅባችሁ ነገር የምሬን ነው። ብዙ ጥቅም አለው። እሱም ይጠቅማል፣ ምስኪኖችንም እየረዳ ይጠቅማል። በሶስት ነገር እዚህም አሁን እዚህ አረብ ሀገር ያሉ ብዙዎች አሁን ያላቸው ሰዎች እኔ ቢጤ ሳይሆኑ ያላቸው ብር ያላቸው ቀልብ ያላቸው ነፍስ ያላቸው አስተሳሰብ ያላቸው ደካማን ምስኪንን ለመርዳት የሚፈልጉ ራሱ እዛ እንኳን እንዲህ አድርግልኝ ይርዳልኝ ብሎ አምነው የሚሰጡት ሰው ገንዘባቸውን የለም። ቤተሰብም ቢሆን ራሱ የራሴ ይሁን ነው ለቤተሰብም ሆነ ለማንኛቸውም ሆነ ገንዘብ መሰጡ እንዲህ አድርጉልኝ ብሏቸው ተቤት ነው ሰደቃ የሚባል ነገር አለ። ተቤት ነው ሰደቃ እያላቸው ራሱ በዚህ በኑሮ ውድነት ወጥተው ለ10 ሰው ቀርቶ ለ5 ሰው አያበሩላቸውም ማለት ነው። ይሄ ልጅ ግን የምሬን ነው። በቃ አንድ ቀን 40 ሰው ያበላላቸዋል። በእንትን ነው በግፍት ነው የሚገባለት፣ በግፍት ይልኩለታል። ለሱም ኮይን ያገኛል። እኒህኞቹም ሰዎች ሰደቃ ይሰድቃሉ ገንዘባቸው ልከው፣ እኛም የሚበሉት ደግሞ ይሰደቃሉ። 55 ሰው አበላ አንድ ቀን 55 ሰው አበላ ምሳ ማለት ነው። አንድ ቀን 60 በቃ በየጊዜው ነው የሚያበላው። በየጊዜው እየሰበሰበ ጎዳና ያሉትን ልጆቹን፣ ባልቴቶቹን፣ አሜሪካኖቹን ለምን ቶክቶክ ላይ እንደዚህ ይገባል። ቃል በቃል በቃ ይፋ በይፋ በቀጠሮ ተይዞ ምናምን አይደለም። ቃል በቃል እነሱ ጆያሮ ይጉርለታል በግፍት እሱ ያን እያሰበ እያወጣ ቃል በቃል ይሄን ያህል ሰው ጨምር፣ ይሄን ያህል ሰው ሰብስቤያለሁ ይሄው ይላቸዋል። ይሄን ያህል ሰው ጨምር፣ ይሄን ያህል ውሃ ጨምር፣ ይሄን ያህል እንጀራ ጨምር እያሉ በላይፍ ላይ እያዩ ማለት ነው። እንግዲህ ተመልከቱ። እንደዚህ ያለ ስራ ይሰራል ጎበዙ ወጣት ጀግናው፣ እናት የወለደችው የምር እናት አባት የመረቀው በቃ እንደዚህ በነፃነት በግልጥነት የራሱን ስራ ሰርቶ ነው ሰው መጠቀም። የምሬን ነው። ዛሬ ደግሞ ቢያረግ ጥሩ ነው። ልጆችን አንዲት መጫት ምስኪን መጫት ለምን መጫት ጎዳና ወደቀች። እሷን ይዞ ወላሂ ወደ 10 ምናምን ሺህ ብር ገባላት ብሩ ብቻ በሱ በይፋ ነው እጅ በእጅ ማለት ነው። በአንድ ደቂቃ ባልሞላ ውስጥ 10 ምናምን ሺህ ብር። ከዛ እነ ዘይት ነሽ እነ ቡና ነሽ እነ ዱቄት ነሽ እንጀራ አልቀረ ሽንኩርት፣ ኧረ ምን ቁጡ ይሄ እንዳይቀር የአስቤዛ በሙሉ በአንድ ሰው ብቻ ነው የተሸፈነላት። በአንድ ሰው ብቻ ማለት ነው። አስባችሁታል? አሁን ደግሞ ማምሻ ደግሞ ገብቶ አንድ ሰው ብቻ በቃ ጃኬት ነሽ ጫማ ነሽ ምንድን ነሽ ያውም ግፍት የኔ ቢጤ ግፍት መላክ አልችል ብሎ እየቆራረጠ አሁን 200 ገባ፣ አሁን 400 ገባ በዱራን ማለት ነው። እና እንደዚህ ነው ስራ እየሰራችሁ ወጣቶቹ ሰውም ጥቀሙ፣ እራሳችሁም ተጠቀሙ። ኧረ ተው ወንጀል አትስሩ። ኧረ ተው ሰው አትግደሉ ለገንዘብ ብላችሁ። ኧረ ሰው አትገቱ ለገንዘብ ብላችሁ። ተው ስራ አለ። ኧረ አሁን በዘበን እንኮ እየኩለ ወጣቱ ስራ አለ። የምር ለሰራ ሰው ማለት ነው። ስንቶቹ ናቸው ባለ መኪና የሆኑት? ስንቶቹ ናቸው ባለ ብር የሆኑት? ተደራጅተው ቢሯቸውን ከፍተው የተማረው አልተማረው ጋር እየተቀላቀለ ስባችሁታል። የተማረው አልተማረው ጋር እየተቀላቀለ ብጥ ስራ እየሰሩ ነው ማለት ነው። አብዛኛውን እኮ አሁን እየተደራጀ በዲራማውም በፊልሙም በምኑም በጠቡም በፍራንኩ አስባችሁታል። በፍራንኩ በቃ በስንት ነገሮች እንደዛ የሆናችሁ ስሩ እናንተ። ሰው እያገታችሁ የሰው ገንዘብ እየገፈፋችሁ ስትገኙ የምትቀጠቀጡ የምትዋረዱ በላይ በሚዲያ ላይ ስቃያችሁን የምበሉ ልጆች አረ ይቅር ይበላችሁ። ተው ቀልባችሁን ይመልስላችሁ። ተቀልባችሁ እንዴ ወደ ቀልባችሁ ተመለሱ በፈጠራችሁ ጌታ። እንዴ ሐኪም ተብዮቹ በመድኃኒት ሰው ለማሳበድ ግብግብ፣ ተቀጣሪዎቹም ሰውን ለመቀጥቀጥ በቃ ለገንዘብ እንዲያው 1 ቢሊዮን ብር 5 ቢሊዮን ብር 100 ሺህ ብር 200 ሺህ ብር 140 ሺህ ብር እንዴት እንደው የብሳና ቅጠል ሆነችላቸው። ልክ እንዲያመራሩ ቅጠል በቃ ስንት ሰጠኝ ይሄን ያህል ሺህ ብር ሰጠኝ እንደዚህ አድርገዋለኝ
ይህን ያህል ብር ለከሌ ስጥና ከሌ ጋር እንዲህ አድርጋ ኧረ ፈጣሪ ያለ አሁን ይሄ ሚኪን የሚባል ልጅ እንግዲህ አስባችሁታል? ነርስ ተብዬቱ የመንግስት ሰራተኛ ናት ተብላ ነርስ ላይ ቁጭ ያለች ሴትዮ እንግዲህ ተመልከቱ። አጋቹ ጋር ተባብለው እንዲያብድ እንዲሞት እንዳይሆን እንዲያብድ አብዶ እንዲሰቃይ ለስንት ዲሃ የሚደርስ ልጅ ለስንት ምስኪን የስንቱን ወንጀለኛ አይብ ስላጋለጠባቸው ማለት ነው። አይባቸው ስለወጣባቸው ነው። ሀደ ጉዳያቸው፣ ወንጀላቸው፣ ገፋፊነታቸው ስለተነገረ ሲያሰቃዩ ከረሙ። ይኸው አሹ ጠፍቷል። አሂን ተመስገን ይኸው ጠፍቷል። እንግዲህ ተመስገንን ደግሞ የፌክ የፖሊስ መታወቂያ አሰርተው በፌክ ማለት ነው ተመኪናው አስወርዶ ነው ተከታትለው ሁለቱ ነው የያዙት በቪዲዮ እንግዲህ እሱም እየጠረጠረም እኮ ነው እየጠረጠረም እያለ ወይዱ ብሎ አልሄደ እመጣለሁ እኔ ራሴ ተፖሊስ ጣቢያ አይደለሁ የመጣሁት እኔ ህግ ሰው ነኝ እመጣለሁ እኔ ራሴ እያላቸው አይ ያለበት ቦታ ላይ ያዙና ነው ተብለን ነው ይኸው መታወቂያችን የመንግስት ተልከን ነው ፖሊስ ነን አሉት። ከዛ ምን ቢሉ ጥሩ ነው እሺ ለጠበቃ ሊደውል ሲላቸው ምን ሊደውል አያስፈልግም በእኛ ህግ ሰው ነን ወዲያ ቃልህን ሰተህ ትመለሳለህ አሉት። ሚዲያ ላይ ማለት ነው ሁለት ናቸው። ሰተት ብሎ ተከትሏቸው ሆዲ እንግዲህ ይሄ ህግ ሰው ናቸው ብሎ አምኖ ማለት ነው። ይኸው ዱብዳው ጠፋ። ሙቷል፣ አልቋል፣ የሱ ነገር ተገሏል እያሉ ሙቷል ነው ወንጀለኞቹ ሁሉ ሲያዙ ሙቷል ነው በቃ መልሳቸው ሙቷል፣ ተመስገን ሙቷል፣ ተሙ ሙቷል፣ አልቆለታል፣ የተሙ ነገር ያለቀለን ነው ይላሉ። ይኸው እስካሁን አልተገኘም ማለት ነው። ሚኪ ግን ተሞቱ በላይ ታሉበታችን ሆኖ ቢሰቃይም ሩህ ተርፏል፣ ተገኘ። አልሐምዱሊላህ። በጣም አሳዘነ ግን እናቴ የሰማችሁ ሲል ማለት ነው። የምር እንደዚህ እያደረጋችሁ በሰው ልጅ የምትጫወቱ እየተባበራችሁ እነሱ ጋር ወንጀለኛን ብታጋልጡ ወንጀለኛን ህግ የለም። በነገራችን ላይ ህግ ቢኖር እንዲህ ልጆች እንደዚህ በሚሰሩ ልክ ህግ ቢያግዛቸው ኑሮ ሀገሪቱ ሰላም በሆነች ነበር። ግን ምን ህግ አለ? ይኸው እንደዚህ በቃ እንዲህ ወጣቶች ውስጥ ይስሩ፣ እንዲህ ጀግኖች ውስጥ እንዲሁ የእነዚህን አራያ ተከተሉ፣ የሚያስመሰግን ስራ ስሩ። በተለይ በዚህ በአዲስ አበባ ያሉ ወጣቶች አሬ ፈጣሪ ያለ እንደው ሳት ልቀቅባቸው። የምር በጣም የሚያስጠሉ ናቸው። እንደው ምንድነው እንዲጨርሱ ማበድ አበዱ እኮ አጠቃላይ እንዴ! እኒህ በባህር እየሄዱ የሚሰቃዩ ልጆች ማይኔ ወንድሞች አላህ ይርዳቸው እንጂ ጎበዞች ናቸው። ሀገር ላይ ሆኖ ወንጀል ተመስራት በቃ እየሄዱ እንደዚህ መሞት ይሻላል ብሎ የሚሄዱ ማለት ነው። ወጣት እንዲህ አድርጎ በወንጀል ይረፈቃል እንዴ? ወጣት እንዲህ ሆኖ በወንጀል ይሞታል እንዴ? አለቃችሁ እኮ በወንጀል ተረፍቃችሁ። የምር እኔ እንጃ ስንት አሉ በዲራማ ስንት ተመልካች ያላቸው ልጆች፣ በፊልሙ ስንት ልጆች፣ በቀልዱ፣ በጨዋታው፣ በፍራንኩ ብዙ ወጣቶች ደግሞ አሉ። በአጠቃላይ ብዙዎቹ አብዛኞቹም አይባሉም በራሳቸው የሚተማመኑ በራሳቸው የቆሙ ያሉ ቤተሰብ እየረዱ ለምስኪን እየረዱ ያሉ ወጣቶች ደግሞ አሉ። ነገሌ ብለን አንዘልቃቸውም። የምሬን ነው። ምን ነው የነዚህ የሚጃጃሉት ይግደሉኝ። የምር የጠላናቸው ምን ያስተምራሉ? ምን እያልን የእነሱ ይግደሉን። ወላሂ እንደዚህ ተጃጅሎ ምንም ብለው በወንጀል ቦታ አይገኙ እንዴ። አንድ ነርስ ነኝ ያለች ሴት እንግዲህ ምንቂያም እንዲያብድ በቃ ለገንዘብ ብላ የሰውን ልጅ እንዲያብድ መርፌ መውጋት እንዲያብድ መድኃኒት መስጠት። የስራሽን ታገኘዋለሽ። ህግ የለም። ህግ ቢኖር በነገራችን ላይ ያረመጠምጥሽ ነበር። እዚሁ ነበር እኒህን እየሰቀሉ እኒህ ልጆች በተለይ እኒህ ሚኪ ስራ ላይ የተሳተፉ ልጆች እዚሁ ነበር ስቀሏቸው ማለት የምር እንዲሁ አንጠልጥሎ እነሱ መወዝወዝ ነበር። ጥቂት ጨካኞች በቃ ወንጀላቸውን ያጋለጡባቸው እዚህ የተከታተሉ እነሱን በቃ ያረገኝ ከባድ ነው የምር። ያቺ ልጅ እንግዲህ ተመልክቶ አሁን ይሄ ልጅ አስባችሁታል? ይሄው እንግዲህ ለዚህ ገበያው ራሱ የዚህ ልጅ ገበያ ራሱ ተከፈተ በደንብ ማለት ነው። ዛሬ ስንት ጉድ ገበያ ይሸጣል ለዛሽ ለልጅ ማለት ነው። እነ ዘይት ነሽ እነ ቡና ነሽ። ቡና ራሱ 1 ኪሎ ቡና 1200 ብር 900 ብር ምናምን ነበር በዛ ሰኝ። እነ ሱካር እነ መኮረኒ በርበሬ ጨው አረ ምን ቁጡም ልበላችሁ። ፊትም 1 ኬሻ ሆዷል በየአይነት በቃ ታሁን በኋላ ወተት ድረስ ለልጁ እንዳይቀር ተብሎ ታሁን በኋላ እችን
9,000 ብር ነበር ፍለ ይገባላ። በኋላ ደግሞ ተጨመረ። ይችን ይዘሽ ልመና ቦታ እንዲያለሽ አለ። ልመና ቦታ እንዲያለሽ እንቁላል ቀቀይ አላት። እንቁላል ቀቀይ እንቁላል እየቀቀልሽ ጫላት ቢያንስ ማለት ነው። እና ቴዝ በቃ 4 ነገር ጥቅሞች ይሄ ልጅ አሁን ዛሬ ይዘን ሊገበያ ከፈተ። አስባችሁታል? ያችን ምስኪን ተጎዲያን አወጣ። እዚህ ደግሞ ለማን ሰተን ሰዲቃ በተሰደቀልን የሚሉ ያላቸው ሰዎች እኛ ቤት ሳይሆኑ የተረፋቸው ደግሞ ሰዲቃ የሚሰድቁ የፈለጉ ለማን ሰተውን የሚያሰድቁ የቸገራቸው እነሱ በደስተኝነት በፈቃደኝነት 3 በሉ 4ኛ ራሱ ይጠቀማል። ተመልካች አለው፣ ኮይን ያገኛል። አስባችሁታል? ተግፍቱ ቃርሚ ራሱ ይኖረዋል። እንግዲህ እንደዛ አድርጎ ሰውየው ብልጥና ግብና የሆነ ሰው አላህም ጋር ሳይጣላ ሰውም ጋር ሳይጣላ ስራን መስራት ያስፈልጋል። ኧረ በፈጣሪ ልቦና ይስጣችሁ፣ የምር ልቦና ይስጣችሁ። ያው ምን ይባላል? ውድ ቤተሰቦች ላይክ እያረጋችሁ ሸር እያረጋችሁ የምር ዛሬ በጣም ተናድጃለሁ። ለምን እንደሆነ እንዴት እንዲያናድዱኝ በሚኪ እገታ ላይ የተሳተፉ ልጆች በኮንፊደንስ በቃ ሲቀጠቀጡ ነው። በነገራችን ላይ ደግሞ የሚገርማችሁ ነገር እኒህ ወንጀል የሚሰሩ ልጆች ማለት ነው በሉል የምዋቸው በቤልም ላይ ያየናቸው በማንኛውም ባሹም ላይ በሚኪም በተመስገን በየትኛውም ቦታ ዋቸው በቃ ድረቆች ድርቅ እንጨት አሁን ተደረቀ ይሰበራል። የፈጣሪ ያለ ድርቅ ያሉ ነገሮች ማለት ነው። ድርቅ ያው ውስጥ የሚቀምሱ ነው ሀዲያ ተዛ ሲትገረፍ ተወራለህ ያለው ነገር ሲቀጠቅጧቸው ነው። በነገራችን የቀጠቀጧቸው ጊዜ ሰምራቸው ይገባሉ። ነገር ግን ሚኪዬ በጣም አሳዘነኝ። የምር አለ ሰው አድርገውታል። በጣም አንገላተውታል። ያው የሰው ልጅ ነውና መቼም ለመከራማ ይቻል የለም ይቻላል። እንግዲያው እንግዲህ ዱዓሽን እያረግሽ ነው እየመረቀሽ ነው። በነገራችን ላይ እና ምን ልላችሁ ነው ውድ ቤተሰቦቼ፣ እንግዲህ ወዴድም ጠላም ይሄን ይመስላል እላችኋለሁ። ሀገራችንን አላህ ሰላም ያርግልን። ሀገራችንን አላህ ሰላም ያርግልን። ልጆቻችንን አላህ ተክፉ ቦታ ይጠብቅልን። ልቦና ይስጥልን። የምር ልቦና ይስጣቸው። እኔ ሌላ የምለው ነገር የለም። ልቦና ይስጣቸው። ዋናው ልቦና ነው። ልቦና ይስጣቸው። ሸርና ላይክ እያደረጋችሁ ኮመንት አስቀምጡ። ሰምታችኋል። እስቲ ያው ትቼዋለሁ ታውቃላችሁ። ሰሞኑን አልቸገርኳችሁም። ለማንኛቸውም ሞክሩ። ዝም አትበሉኝ። ለመሰላችሁ ስላስጠላኝ ነው ነገሩ፣ ስላስጠላኝ ነው። ልም ያልኩት ማለት ነው። ያው እየዞርኩ ነው፣ ግን የጠፋሁት ለዛ ነው። አልመቸኝ ብሎ ነው። ተተመቸኝ ደግሞ ብቅ እላለሁ። አትሰቡ፣ ምንም አያሳስባችሁ። ትወቅጣለች እና ሸርና ላይክ እያደረጋችሁ ኮመንት እያስቀመጣችሁ እሙዬ ምን ጠፋሽ ብሎ እሺ፣ ሰምታችኋል ወይ? አዲስ አበባ ወይ ሸገር ወይ ሸገር እንላለን ደግሞ
ያ ሰውዬ ሲመጣ አያቸው እንዴ እነዚህ ያሉትን እንግዲህ አሁን ይህን ሰውዬ አቸው አሉ። ግን ያው የዓላማዋ የዛችኛይቱ ቅር ስለሆነ ዛሬ መጀመሪያ የጀመርከውን ጨርስ፣ ቀልብን ወደዛ አታርገው አሉት። እሱ ግን ይህን ሰውዬ ሲያይ ራሱ ለሰውየው ቀልቡ እንትን አለ ማለት ነው። አሉ ብዙዎች ወላሂ አዲስ አበባ ላይ አውዝ ቢላሂ ሚነ ሸይጧን ረጂም ሀገር ጉድ ችሏል። ባለፈ እኔ እንደዚህ ወጣ ብዬ አላየሁም ነገሮቹንም ምን አይነትም እንደሆነ ሳሊም ያው በታክሲ በምን ስለሆነ ቆብ የለኝም የሚገርማችሁ ነገር እና የዛ ለኢዲ ወደዛ ወደ ስቱዲዮም ነው ወደ እሱ ስሄድ አይኔ ጉዳይ አይቶብኝ ሱብሃንአላህ። ከባድ ነው። አዲስ አበባ ላይ ያልኖረው የምር በጣም ይከብዳል። የሚያሳዝናለም። ስለዚህ አልሐምዱሊላህ እያን ሰርተን የምንበላ የምንጠጣ ሰዎች አላህን እያመሰገን የሰጠህን ጌታ እጃችንን፣ ጤናችንን፣ አፋያችንን የሰጠህን ጌታ ርዚቃችንም አልሐምዱሊላህ ክፍት ነው እያልን በተቻለን አቅም ብናመሰግነው ሰላም ይመስለኛል። እንደኔ የምሬን ነው። ምስኪን ራሷ ህፃን እኮ ናት። እሷ ደግሞ የሚገርማችሁ ነገር እስቲ አሁን ይች ልጅ እንግዲህ አሁን እዚች ልጅ ላይ እንግዲህ ሊመኸለቁ እንጃ ወላሂ በጣም ከባድ ነው። እንደው ብቻ እንዴት ያለ ቀን ላይ እንደደረስን አለኋላ። እዚህ ተመልከቱ፣ ህፃኒቱ ልጅ ህፃን ልጅ ይዛ ሰርታ ሳጠግብ ዛሬ ጉልበት እያላት ልጅ ይዛ እንግዲህ ያጣብቀውና አጣብቆባት ጠፍቶ ነው እንግዲህ የሚሆነው። ይኸው ጎዳና ላይ ወጣ ማለት ነው። አሁን ይቺ ያው ስቃይም ቢሆን የስደትም ኑሮ ሰው ሀገር ላይ አረብ ሀገር ብትወጣ እንዲህ አሞ ራሷንም ቻላ ሰው የምጠቀም ቆንጆ ነበረች። ግን አዛልሽ እሷ ላይ ሊበቅሎ ደግሞ ተመልከቱ እንግዲህ። ግን ያው ደግሞ ዋህየው ዱብ አለላት አላሁ ተዓላ ታወቀችበት። በጣም ብዙ ስራ ትሰራለች እችን ይዛ ማለት ነው። በቆሎይቱን እየጠበሰች ዳቦይቱን ምኒቱን እያለች ያው ራሷን አጥልመችም። ያው የቤት ኪራይ ምናምንም ቢኖርባትም በነገራችን ላይ የቤት ኪራይ ካለባት ከባድ ነው። ምንም አትደርስም ይቺ ብር ቢያንስ 3000 ብር ቤት ኪራይ ብትይዝ ባጭሩ አስቸጋሪ ነው። እና እንደዛ ኖራችኋል ውዶቼ። ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ እሙን እገዟት። ሰምታችኋል።